በዋይት ሃውስ ቤተ መንግስት ከፍተኛ የስልጣን ሽኩቻ መከሰቱ ተሰምቷል። ሁለቱ ቁልፍ ሰዎች ነገ ፕሬዝዳንት እንሆናለን በሚል ከትራምፕ ጀርባ እየተጓተቱ መሆኑ ተሰምቷል። የኢራንና የሂዝቦላ ጉዳይ የገመድ ጉተታውን እንዳጧጧፉት እየተነገረ ይገኛል። አንዳቸውን ለመጣል የሚጠብቁት ጊዜም እያስገረመ እንደሚገኝ የቅርብ ምንጮቹን ጠቅሶ የአሜሪካው ዕውቅ መገናኛ ብዙሃን ዘግቧል። ስለ ሰዎቹ፣ ስለ ስልጣን ሽኩቻቸውና ስለ አደገኛው አካሄድ እንዲሁም ስለ ኢራን ሚና የምንመለከት ይሆናል። ይህ እንደተጠበቀ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሺዎች የሚቆጠሩ የሂዝቦላህን ተዋጊዎች ደምስሰናል፣ አብላጫውን የቡድኑን ሚሳኤል ከጥቅም ውጭ አድርገናል ብለዋል። ይሁንና አሁንም ቢሆን ሂዝቦላህ ሙሉ ለሙሉ እስኪጠፋ በደቡብ ሊባኖስ ተገኝተን መፋለማችንን እንቀጥላለን ብለዋል። ስለ አዲሱ ሪፖርታቸው የምናሰማችሁ ይኖረናል። ከዚሁ ከመካከለኛው ምስራቅ እሳት ሳንወጣ የአሜሪካዋ ወዳጅ ከኢራን ጋር በስውር ልታበር እንደምትችል ተሰምቷል። የኒውዮርክ ታይምሱ ዘገባም አቧራ አስነስቷል። የሆርሙዝ ሰርጥን የተመለከተው ይህ ጉዳይ አሜሪካ ፍጹም ያልተጠበቀ ክህደት ሊገጥማት እንደሚችል ያመላከተ ነው። ወደ ሩሲያና ዩክሬን ከባድ ፍልሚያ ስንዛወር ሩሲያ የዩክሬንን፣ ዩክሬን የሩሲያን ድሮኖች አየር ላይ መተን ጥለናል እያሉ ነው። በተለይ ሩሲያ በቅርብ ጊዜያት ውስጥ ከ60 ሺህ በላይ የሚሆኑ የዩክሬን ድሮኖችን እንደመታች ገልጻለች። ዩክሬን ደግሞ 90 በመቶ የሚሆኑትን የሩሲያን ጥቃቶች አምክኛለሁ እያለች ነው። ታዲያ በየ3 ደቂቃው ልዩነት ከባባድ ድሮኖችን እየተታኮሱ የሚገኙት እነዚህ ሀገራት በሰኔ ወር ያደረጉት ፍልሚያ ታይቶ የማይታወቅ ነው ተብሏል። ዝርዝሩን ይዘናል። ወደ ቀጠናችን ስንመለስ ግብፅ የቀዳችው ክምብል ብሎ ተደፍቶባታል። ቡድኑ ባልተጠበቀ አቅጣጫ ጦሩን ሰብቆ እየገሰገሰ እንደሚገኝ ተሰምቷል። ወታደራዊና ዲፕሎማሲያዊ እርምጃ ተወስዶበታል የተባለው ይህ ቡድን ከግብፅ ቁጥጥር ውጭ ሆኖ ድንገት ከግብፅ ጀርባ መከሰቱ ነው የተነገረው። ነገሩ እንዴት ሆነ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። በዋይት ሃውስ ቤተ መንግስት ከባድ የስልጣን ሽኩቻ ተነስቷል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጀርባ ሁለቱ ቁልፍ ሰዎች ገመድ እየተጓተቱ እንደሆነ ተነግሯል። ልክ እንደ ስዊዘርላንድ መሳሪያ ሁለት ስለቶችን ይዘው ዶናልድ ትራምፕም እየተንቀሳቀሱ ነው ተብሏል። አንደኛው ሰው ምክትላቸው ጄዲ ቫንስ ሲሆኑ ሁለተኛው ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ናቸው። ጄዲ ቫንስ እና ማርኮ ሩቢዮ በኢራንና በሂዝቦላህ ጉዳይ አሳበው ለስልጣን እየተሻኮቱ እንደሚገኙ ተሰምቷል። የ2028ቱን ፕሬዝዳንታዊ ምርጫ ከወዲሁ ኢላማ ያደረጉት ሁለቱ ቁልፍ ሰዎች በኢራንና በሂዝቦላ ምክንያት ፖለቲካዊ ሽኩቻቸውን አጧጡፈዋል ይላል የአክሲዮስ ዘገባ። የኢራኑ ስምምነት ተግባራዊ እንዲሆን የሚፈልጉት ጄዲ ቫንስ በአንድ በኩል ኢራን ላይ ጫና እናድርግ ብለው እየወተወቱ የሚገኙት ማርኮ ሩቢዮ በሌላ ወገን ከባድ ፍልሚያ ውስጥ መግባታቸው ተሰምቷል። በመካከለኛው ምስራቅ ጉዟቸው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነቱን በማይጣረስ መንገድ ኢራን ላይ ጫና እናድርግ ብለው የተለያዩ የውጭ ጉዳይ ሚኒስትሮችን እንደጠየቁ ዘገባው ጠቅሷል። የኢራኑን ስምምነት በተመለከተ ብዙም ከፊት ሆነው መታየት ያልፈለጉት ጄዲ ቫንስ ጉዳዩን እንደያዘው ይቀጥልና የማይሳካለት ከሆነ እኔ ከጀርባ ብቅ ብዬ አዲሱን መንገድ እጓዛለሁ ብለው ሩቢዮ ፖለቲካዊ ስልት እንዳሰሉም ዘገባው ይጠቅሳል። ትራምፕን ለመተካት በሪፐብሊካኖች ዘንድ ሞገስ ለማግኘት እየተፋለሙ የሚገኙት እነዚህ ቁልፍ ሰዎች ትራምፕን ከቀኝና ከግራ እየጎተቱ ነው ወይስ ትራምፕ ራሳቸው እነዚህን ሰዎች እየተጠቀሙባቸው ነው የሚል ጥያቄም ተነስቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከአሜሪካው ፕሬዝዳንት ልዩ ልዑካን ከስቲቭ ዊትኮፍ እና ከጃሬድ ኩሽነር ጋር በመሆን የኢራን የሰላም ስምምነት እንዲፈረምና ሰላም እንዲወርድ ብርቱ እንቅስቃሴ እያደረጉ ይገኛሉ።
በተለይ ጄዲ ቫንስ የሆርሙዝ ሰርጥ ተከፍቶ ኢኮኖሚያችን ዳግም ተነቃቅቶ እስከ ቀጣዩ ህዳርና ጥቅምት ወር ድረስ የአሜሪካ የምክር ቤት ምርጫ እስኪደርስ ልዩ ጥንቃቄ ማድረግ አለብን፣ ምክር ቤቱን ማጣት የለብንም የሚል እንቅስቃሴ ላይ እንደሚገኙ ተሰምቷል። ማርኮ ሩቢዮ ደግሞ እስራኤልን ይዘው ኢራን ላይ ጫና ይደረግ ከሚሉት ወገን ናቸው። ከእርሳቸው ጀርባ የሲአይኤው ዳይሬክተር ጆን ራትክሊፍ እንደሚገኙም የታወቀ ነው። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕም የዋዛ አይደሉም። በአንድ በኩል ለኢራን ዕድልና ጊዜ እንስጥ የሚለውን የጄዲ ቫንስን ካምፕ፣ በሌላ በኩል ደግሞ አፍቃሪ እስራኤል መስሎ የታየውን የማርኮ ሩቢዮን ቡድን ከጀርባ ሆነው እንደየአስፈላጊነቱ እየተጠቀሙባቸው ነው ተብሏል። በመሃልም የሰላም ሰው ለመሆን ገለልተኛ ለመምሰል ከእስራኤልም አይደለሁም ከኢራንም ጋር አላብርም ለማለት ምስላቸውን ለማስተካከል እየተጠቀሙባቸው ነው የሚል ግምት ተይዟል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሊባኖሱ የሰላም ስምምነት በተፈረመ ጊዜ ለኢራን ዕድል እንስጣት የሚል ሐሳብ አንስተው እንደነበርና ማርኮ ሩቢዮ ደግሞ በሊባኖስ ጉዳይ ኢራንን ከጨዋታ ውጪ ማውጣት አለብን ብለው እንዳመኑ በድርድሩም ወቅት የእስራኤልና የሊባኖስ ተደራዳሪዎች ግራ እስኪጋቡ ድረስ ሁለት አይነት መልክ እንዳስተዋሉ ሲነገር ቆይቷል። አንዳንዶቹ ተደራዳሪዎችም አንዱን ምረጡልን እንጂ ብለው እስከ መጠየቅም ደርሰዋል ነው የተባለው እንደ አክሲዮስ ዘገባ። ከ2 ዓመት በኋላ የሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ ስራው የሚጀመረው ከወዲሁ ነውና እዛው በዋይት ሃውስ አስተዳደር ውስጥ እንዳሉ ሁለቱ ሰዎች ስራቸውን ጀምረዋል እየተባለ ይገኛል። ወደ መካከለኛው ምስራቅ ጉዳይ ስናልፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ9,000 በላይ የሂዝቦላህ ተዋጊዎችን ደምስሰናል ብለዋል። የቡድኑን 92 በመቶ የሚሳኤል አቅም አምክነናል ሲሉም ተናግረዋል። ሆኖም እስከ መጨረሻው ድረስ ሂዝቦላህን እንፋለመዋለን፣ ምክንያት ሂዝቦላህ ሙሉ ለሙሉ መጥፋት ስላለበት ሲሉ ተናግረዋል። ከመከላከያ ሚኒስትራቸው እስራኤል ካትስ ጋር በመሆን ስለ ወቅታዊ ጉዳዮች ሲነጋገሩ ነው ኔታንያሁ ይህንን ነገር የተናገሩት። የሰሜኑን ድንበራችንን አስተማማኝ ለማድረግ ልዩ የጸጥታ ዞን መስርተን እየተንቀሳቀስን ነው የሚሉት ኔታንያሁ በቅርቡ በዚህ የጸጥታ ዞን ውስጥ የሻለቃ አዛዣቸው እንደተገደለባቸው የሚታወቅ ነው። በኢራኑ ጦርነት ወቅት የራሱን ሚና የተጫወተውን ሂዝቦላህን ሙሉ ለሙሉ ማጥፋት ይቻላል ወይ የሚለው ጥያቄ ግን አሁንም ትልቅ ጥያቄ ሆኖ ቀጥሏል። የመካከለኛው ምስራቅ ሰላም ይመጣ ዘንድ የሊባኖሱ ጦርነት ይቁም የሚለው የኢራን ድምፅም ከሆርሙዝ አካባቢ ደጋግሞ ያስተጋባል። እዛው ሆርሙዝ ስንቆይ ኢራንና ኦማን አንድ ነገር እየመከሩ መሆኑን ኒውዮርክ ታይምስ ዘግቧል። የአሜሪካው መገናኛ ብዙሃን ይህንን ዘገባ ካቀረበ በኋላ አቧራ ተነስቷል። ኦማን አሜሪካን ከድታ ከኢራን ጋር ትሰለፋለች ወይ የሚል ጥያቄም አምጥቷል። ኢራን የሆርሙዝ ሰርጥን በተመለከተ አንዳንድ ክፍያዎች መፈጸም አለባቸው የሚለውን አቋሟን እስካሁን አልቀየረችም። አሜሪካ ደግሞ ፍራንክ ንክች ታደርጊና ወዮልሽ እያለች ያስፈራራች ነው። ታዲያ ኦማን በመሃል ግራ ገብቷታል። ከኢራን ጋር ትቁም፣ ከአሜሪካ ጋር ትሰለፍ አልወሰነችም። ሆኖም አንድ መላ መጣላት። ኢራን በኋላ በጉልበቷ የክፍያውን ስርዓት የማወጣው እኔ ነኝ፣ የሆርሙዝ ሰርጥን በጥቅሉ ማስተዳድረው እኔው ነኝ የሚል ሐሳብ ውስጥ እንዳትገባባት አንዳንድ ነገሮችን አብረን በጋራ እንምከር እያለች እንደሆነ ኒውዮርክ ታይምስ ዘግቧል። ይሁንና የክፍያ አፈጻጸሙን በተመለከተ ኦማን በፈቃደኝነት ላይ የተመሰረተ ቢሆንና አካባቢውን ለማስተዳደር ያህል መጠነኛ ድጎማ ካገኘን ይበቃል ብትልም ኢራን ግን ጠብሰቅ ያለ ገቢ ለማግኘት እየሞከረች ነው ተብሏል። ወደ ሩሲያና ዩክሬን ፍልሚያ ስናመራ ሁለቱ ሀገራት በድሮን እየተጠዛጠዙ ይገኛሉ። ከ64,000 በላይ የሚሆኑ የዩክሬን ድሮኖችን በ6 ወራት ጊዜ ውስጥ ብቻ አምክኛለሁ የምትለው ሩሲያ ከዩክሬን የሚመጡት ጥቃቶች መብዛታቸውን አረጋግጣለች። እንደ ሪያ ኖቮስቲ ዘገባ 63,993 የሚሆኑ የዩክሬን ድሮኖች
በ2026 የመጀመሪያው 6 ወራት ወደ ሩሲያ ተወርውረዋል። በጥር ወር 5394 አካባቢ ድሮኖች ሩሲያን ቢያጠቁም በሰኔ ወር ግን ቁጥሩ በከፍተኛ ደረጃ ጨምሮ 17832 ገብቷል ይላል ዘገባው። በወራት ከፋፍሎ ሲያስቀምጥም በጥር ወር 5394፣ በየካቲት 5989፣ በመጋቢት 11211፣ በሚያዝያ 9372፣ በግንቦት 14195 እንዲሁም በሰኔ ወር 17882 17832 ድሮኖች መተኮሳቸውን ሩሲያ አረጋግጣለች። በተለይ የሰኔ ወር ጥቃቱ ከፍተኛ መጠን ያለው እንደሆነ ይስተዋላል። ይህ ማለት በየቀኑ 594 የዩክሬን ድሮኖች ወደ ሩሲያ ተወንጭፈዋል ማለት ነው። በሌላ አነጋገር በየ3 ደቂቃው ዩክሬን ሩሲያ ላይ ድሮን ተኩሳለች እንደማለት። እነዚህ ድሮኖች የከሸፉት ሲሆኑ ጉዳት ያደረሱ ድሮኖች እንዳሉም የታወቀ ነው። ዩክሬንም በበኩሏ 90 በመቶ የሚሆነውን የሩሲያን ድሮን አክሽፌዋለሁ እያለች ነው። 90 በመቶ የሚሆነውን የሩሲያን ድሮን እና ሚሳኤል አክሽፌያለሁ እያለች ትገኛለች። ቀሪዎቹ 10 በመቶ የሚሆኑት ድሮኖችና ሚሳኤሎች ከፍተኛ ጉዳት ስለማድረሳቸውም ዘገባው ጠቁሟል። በሰኔ ወር ሩሲያ 5929 የሚሆኑ ድሮኖችን፣ ከዚህ ውስጥ ዩክሬን 5277ቱን ደምስሻለሁ ብላለች። 89 በመቶ አካባቢ የማክሸፍ አቅም ላይ መድረሷንም እያሳየች ነው ዩክሬን። አብዛኞቹ የመታቻቸውና 98 በመቶ ተብለው የተቆጠሩት ድሮኖች እንደሆኑም ታውቋል። በጥቅሉ 652 የሚደርሱ ድሮኖችና ሚሳኤሎች ዩክሬንን ስለመምታታቸው ታውቋል። በአንድ ወር ብቻ ክሩዝ ሚሳኤሎች፣ ባሊስቲክ ሚሳኤሎች እና ጸረ መርከብ ሚሳኤሎችም ከሩሲያ ወደ ዩክሬን እንደተወነጨፉና ዩክሬን አብዛኞቹን ብታከሽፍም ጉዳት ያደረሱባት እንዳሉ አምናለች። ወደ ቀጠናችን ስንመለስ ግብፅ የቀዳችው ክምብል ብሎ ተደፍቶባታል። በዲፕሎማሲና በወታደራዊ ቋንቋ እመክተዋለሁ ያለችው ቡድን በሌላኛው ግንባር ከተፍ ብሎባታል። በሱዳን የእርስ በርስ ጦርነት አብዝታ የምትቃወመውና ከአልቡርሃን ጋር በመሆን የምትፋለመው አርኤስኤፍ በሊቢያ በኩል እየገሰገሰ ነው ተብሏል። በተባበሩት አረብ ኤምሬትስ ድጋፍ የሱዳን ብሔራዊ ጦርን የሚፋለመው በሐምደን ዳጋሎ ሐሜቲ የሚመራው አርኤስኤፍ አሁንም የግብፅ ራስ ምታት ሆኖ እንደሚቀጥል ይጠበቃል። ግብፅ ከሊቢያ ጋር በሚያዋስናት ድንበር ዙሪያ የአየር ድብደባ ብትፈጽምም ለዚህ ቡድን ከሊቢያ የሚቀርብለትን የአቅርቦት ሰንሰለት ለመቆራረጥ ብትሞክርም በሊቢያ በቻድ እና በሱዳን ድንበር መሃል ቡድኑ እንዳይተላለፍ የተለያዩ እርምጃዎችን ለመውሰድ ብትሞክርም እነ ሳውዲ አረቢያን ጨምሮ የቀጠናውን አጋሮች ለማስተባበር ብትጥርም አልሆነላትም። በኤምሬትስ ድጋፍ ቡድኑ በሊቢያ ከፍተኛ ወታደራዊ ስልጠና ጭምር እየወሰደ እንደሚገኝ ተሰምቷል። ሱዳን ዋር ሞኒተር እና ሌሎች ቡድኖች ያጠኑት ጥናት ይህንኑ አረጋግጧል። በካሊፋ ሀፍጣር የሚመራው የሊቢያ አረብ ጦር ኃይሎች አርኤስኤፍን እያስታጠቀና በኤምሬትስ አማካኝነት እየደገፈ እንደሚገኝም ተሰምቷል። ከአርኤስኤፍ ከድተዋል የተባሉ ሰዎችም የኤምሬትስንና የአርኤስኤፍን ጥምረት በሚገባ ዘርዝረው አስረድተዋል። አብዛኞቹ የቡድኑ መሳሪያዎች የኤምሬትስ ናቸው የሚባል ሲሆን 4 በሚሆኑ የሊቢያ አካባቢዎች ቡድኑ ወታደራዊ ካምፕ መመስረቱም እየተነገረ ይገኛል። በቤንጋዚ፣ በአልጁፍራ፣ በሳብሃ፣ በሱዌዳ በሚባሉት አካባቢዎች ከሰሜን እስከ ደቡብ እና እስከ ምዕራብ በሚደርሱ የሊቢያ ክፍሎች አርኤስኤፍ ወታደራዊ ካምፖችን አቋቁሞ ልምምድ ላይ መሆኑ ተነግሯል። በተባበሩት አረብ ኤምሬትስ ላይ ከፍተኛ ጫና ቢደረግም ኤምሬትስ ግን በእልህ ከሆነ አልለቅም በሚል ይመስላል አርኤስኤፍን አሁንም እያስታጠቀችና እያደራጀች እንደሚገኝ ተሰምቷል። ይህ ደግሞ ግብፅ ላለፉት ተከታታይ ወራት የሄደችበትን ርቀት ወደኋላ የሚመልስና ፍላጎቷን ሁሉ ውሃ የሚያለብስ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።